ትክክለኛ እናቷን አይደለም ያገኘችው ማለት ዳጊ እኔ አንተን እንደራሴ ስለማምን ነው ምነግርህ አልማዝ ማለቴ አሁን የመጣችው የብሌን ናት ተከፍሏን ነው የመጣችው የብሌን እውነተኛ ናት አለች እሷ መስያት እኮ እኔን ራሱ ልታቅፈኝ ነበር አንቺ ልጅን ትመቻታለሽ ማለት ባይ ስለሽ ነው ልጅን ትመቻት ማነሽ አንቺ ምንድነሽ ለቀቂኝ ታክሲ ነርዛ ለቀቂኝ ባይ ስለሽ ነው ልጅ ምን ትመቻት ሰላም የዋህና ቅኗ እንግዲህ አሁን ላይ በጣም ችግር ላይና እንዲሁም አደጋ ላይ ናት በዚህም አልማዝን በመደብደቧና መሬት ላይ በመጣሏም እንዲሁም ህይወቷም እንዲያልፍ ሆኗል ማለት ነው በዚህም አልማዝና እንዲሁም ቃል በሚጨቃጨቁበት ሰዓትም ሰላም ለምን ልጅን ትናገሪብኛለሽ እንዴት እስከምን ተነስተሽ ነው በማለትም ዳግም አሁን ላይ ሚስጥሩን ስላወጣና እንዲሁም አልማዝና ቃል ተጋለጥን በማለትም በመሃል ላይ በጣም ተጨቃጭቀውም ነበረ በዚህም በጣም ስሜታዊ በመሆን አልማዝን ወሩራ ጥላታለች ማለት ነው ዳግምን በተመሳሳይ በጣም አደጋ ላይና እንዲሁም ሊወጣበት ያልቻለው ችግር ነው ማለት ነው የማይችልበት ችግር ነው የገጠመው ማለት ነው በጣም የሚያሳዝንና የዋህና ቅን ነበረ ብሌንን ነፃ ለማውጣትና እንዲሁም ከውሸት ድራማ አወጣታለሁ እንዲሁም እናቷ ያልሆነችውን እናት ናት ብለው በማቅረባቸውም የሷ ህይወት ይበጠበጣል በማለትም ሚስጥሩን ቢያወጣም እንኳን አሁን ላይ በጣም ችግርና ጣብቂ ውስጥ ነው ያለው ቃልም አሁንም ያዘነችና የተከዘች ብትመስልም እንኳን ወዲያውኑ በደስታ ነበረ ወደ አቶ በኃይሉ የደወለችው አቶ በኃይሉም ጊዜ አልወሰደበትም ከች ሲል ማለት ነው ሰላምን በጣም ተደናግጣለች እንግዲህ ራስን ለፖሊስ መስጠት አለብኝ በቃ እኔ የማረባ ነኝ ያለችም እንግዲህ ከዛው ላይ ያለቀሰች ነበረ ነገር ግን አቶ በኃይሉም ወደሚመጣበት ሰዓትም ዳግም አሁንም ደንግጧል ምንድነው እንዴት ነው የመጣው በማለትም እንግዲህ የነገረውም ነበረ እናም አሁንም ሰላምን ያረጋጋትም ነበር አሁንም አቶ በኃይሉ የውሸት ነው የሚያረጋጋት ማለት ነው ምክንያቱም እንግዲህ ከአልማዝ ጋር አሸሻታለሁ ባለበት ሰዓት እንግዲህ ሰላምንም አብሮ ለማራቅ ነው ያሰበው ይመስለኛል እንደኔ ማለት ነው ቃልና በኃይሉም ይስተዋወቃሉ ማለት ነው እንግዲህ የሚሰሩትም ባንድ ስለሆነ እና በጣም የሚያሳዝንና ክፍሉ በጣም ይሄ ክፍል በጣም ብቻ ምን ልበላችሁ እንግዲህ ሰላም በተረጋጋ መንፈስ ሁሉንም ዳግምን ብታዳምጠው ይሄ ነገር ባልተፈጠረ ነበር ተረጋግታ ብታዳምጠው ነበር ያው ሁሉንም ይቻል ማስተብየዋ ማለት ነው ቃል ልጇ እንዳልሆነች ትናገር ነበር ከዛ ፍርጥርጥ ብሎ እውነታው ይወጣ ነበር ማለት ነው በሌላ በኩል ደግሞ ብሌን ካሳዳጊዋ እናት ደርሳም ህይወቷን ልታተርፍላት ይችላልች በተቃራኒውም አሁንም እንግዲህ ያዘችውን መድኃኒትም ጠጥታ ማለት ነው በቃ ዝልፍልፍ ብላ ወድቃባት ነበር አሳዳጊዋም ዛምዛም ብላ ተፍተፍ ብላ ህይወቷን ማድናታለች ማለት ነው ጎረቤቷም ደርሳ እንግዲህ ደስ የሚል ፍቅር ያሳይቻቸውም ነበር ብሌንም በራሷ እንዳፈረችና እንዱም እንደተጸጸተችም ታሳይ ነበር እኔ የማረባና እንዲሁም ራስ ወዳድ ነኝ ከዚህ በኋላ ምንም አይነት ነገር አልደግምም እያለችም ለአሳዳጊዋ ጥሩ ፍቅርን እያሳይቻትም ነበር አሳዳጊዋም በጣም ደስ ብሏታል ታዲያ አሁንም ሳልነግራቸው ነው የመጣው ወደ ቤት መሄድ አለብኝ እያለች ባለችበት ሰዓትም ጎረቤቷ ምን እሸኝሻለሁ አድርሽሽ እመጣለሁ በማለትም እንግዲህ ወደ ነቃል ቤት ነበር የሄደችው ማለት ነው የሄዱት አብረው ነገር ግን አሁንም እነ ሰላምና ነቃልም እንግዲህ በጣም እየተረባበሹ ባሉበት ሰዓትም ነበር ዳግም በጣም ደንግጧል እኔ ያሳዘነኝ ከዚህ ላይ እንግዲህ ከማያውቀው ነገር ገብቶ ዳግም ነው እንግዲህ የሚያሳዝነው ዳግምና ሰላም ማለት ነው ሁለቱስ በስራቸው ነው አልማዝና ቃል ማለት ነው እና እንግዲህ ሁለታቸው ሴራም ሊጋለጥ ትንሽ ጫፍ ላይ ሲደርስ ነበር ይሄ ነገር የተከሰተው ማለት ነው እንግዲህ አቶ በኃይሉ ደርሶ ሁኔታውን እንግዲህ አድበስብሶ ሊያልፍ ነው ማለት ነው ነገር እንግዲህ ጎረቤቷ እንግዲህ በሆነ አጋጣሚ ሊስተዋወቁ ይችላሉ ብዬ አስባለሁ እንዲሁም ደግሞ በኃይሉና ብሌን ስለሚስተዋወቁም ከዛ ቤት እንግዲህ እኩል አይነ ላይ ይተዋወቃሉ ማለት ነው በቀጣይ ቪዲዮስ ምን ይፈጠር ይመስላችኋል ሐሳብ አስተያየታችሁን በኮሜንት መስጫ ላይ አስቀምጡ እኔ እንደሚመስለኝ እንግዲህ ብሌንና አቶ በኃይሉ ፊት ለፊት ይገጥማሉ
እንግዲህ ሰላምም ያው የእውነት እናቷ መሆኗንም ታውቃለች ብዬ አስባለሁ። ምክንያቱም አሁን ላይ በኃይሉ ያው ሁሉንም ነገር አሽሾ አድበስብሶ ገንዘቧን ለመውሰድ ነው ማለት ነው። ይህን ሁሉ ሴራና ድራማ ሲሰራ የነበረው እቺ ሴትዮዋ እንግዲህ እናት ተብዬዋ ማለት ነው። እንግዲህ ህይወቷም ሊያልፍ ይችላል። በዚህ አጋጣሚ ያው የውሸት ከሆነ ውሸት ነው፣ መጨረሻው ማያምር ማለት ነው። እና ቃልም ቢሆን እንግዲህ ወደዚህ ያለችም ነበረ። ያው አንደኛዋ ሴረኛዋ ናት። እንግዲህ እሷም ተገዝታ ብትመጣም እንኳን ሰላምም አሁን እስር ቤት ብትገባላትም እንኳን ደስ ነው የሚላት። ምክንያቱም የእውነት እናቷ ስላልሆነችና ገንዘብ ወዳ ስለገባች ማለት ነው። ግን እዚህ ላይ የሚያሳዝነው ዳግም ነው ማለት ነው። በሌላ በኩል ደግሞ አሁንም የብሌን አፍቃሪ ተብዬው እንዴት ታሾፍብኛለች፣ እያሾፈችብኝ ነው፣ እንዴት ነው እገናኛለሁ ብላ አሁን ላይ ስልኳን ማጥፋፍታ የጠፋችውን ያሳይሻለሁ፣ በስሜት ነው የተጫወሽው ያለም ነበረ። ወደ ቤት ሄዶ እንግዲህ ምን ያደርጋት ይሆን? ያው ከቤት ካገኛትም ወይዘሮ ገነትን ነው ማለት ነው። እንግዲህ ገነትስ በምን ሁኔታ ተቀበለ ይሆን? ብሌንም ወደ እነ ቃል ቤት ስለሄደች እንግዲህ አያገኛትም ማለት ነው። ብቻ ብሌን በጣም ያላሰበችው ውስብስብ ነገር ነው የገጠማት ማለት ነው። ብሌንና ሰላም በአንድ ላይ ቢሆኑ በጣም ደስ ይል ነበረ፣ በቅርብ ማለት ነው። በጣም ብቻ ያጓጓል ብቻ እውነት ለመናገር። ከዚህ ላይ ደግሞ ጎረቤቶች ማለት ነው። በጣም ደስ የሚልና ጥሩ ትትና ያላት ጎረቤት ናት ማለት ነው ያለቻቸው። እና ከዚህም ብሌን ጸጸት እንደተሰማትና እንዲሁም ገነትን እንዴት ካድኳት፣ ለምንድን ነው ከሷም አልፎ ጎረቤቶቿ እኮ እንደ ልጅ ነበር የሚያውኝ እያለች ነበረ። እና ከዚህ ላይ ልንማርበት ይገባል ማለት ነው። አንድ ሰው እንግዲህ በተወለደ ብቻ አይደለም ማለት ነው፣ መወለድ ቋንቋ ነው የሚለው በራሱ ከዚህ ላይ ነው ማለት ነው የሚያሳየው። እና አንድ ሰው ስለወለደ ብቻና እንዲሁም ስላልተወለደ ምንም የሚያመጣው ነገር የለም ማለት ነው። ያው ሳይወለድም ልክ እንደ ወላጅ እንደዚህ ተንከባክቦ የሚያሳድግ ስላለ ማለት ነው። እና ገነት ምሳሌ ልትሆን ትችላለች። ለሷ ብላም ራሷን ለማጥፋት ወስና ነበር። ነገር ግን አሁንም በቃ ስሜታቸው የተገናኘ ስለሆነም ደርሳላታለች ማለት ነው። በጣም የሚያጓጓ ነበረ። እንግዲህ ገነትስ ማን ይደርስላት ይሆን እያልኩ ነበረ። ምክንያቱም ብሌን ተጸጽታ ወደ ቤት ትመለሳለች ብዬ አስቤ ነበረ። እኔም እንዳሰብኩት ሆኗል ማለት ነው። እንኳን ተረፈች። ለማንኛውም በቀጣይ ቪዲዮስ በምን መልኩ ይመጡ ይሆን? እንግዲህ እንዴት ይሆኑ ይሆን? ይችን ሴትዮስ እንዴት ያደርጓት ይሆን? ለማንኛውም ላይክ፣ ሼር፣ ኮሜንት እያደርጋችሁ ወይዘሮ አልማዝ ለመናገር ሞክራ ነበር ለሰላም። የራስሽን ጉድ አስቀምጠሽ ወደ እኔ እንዴት ነው የምታዋሪው እያለች ባለችበት ሰዓት ነበር እንግዲህ ስሜታዊ በመሆን ሰላም የዘረረቻት ማለት ነው። ሰላም ስታሳዝን እውነት ለመናገር ትዕግስትን ያስተምራል። እዚህ ላይ በትዕግስት ማዳመጥ ነበረባት። ምክንያቱም አሁን ትዕግስት ስላልኖራት ያው ይሄ ነገር ተፈጠረ። በትዕግስት ብታዳምጣት ነበረ ሚስጥሩ የሚወጣ ነበረ። ቃል ልጇም እንዳልሆነች ታውቅ ነበረ። ከዛ በኋላ ወደ ራሷም ትመለስ ነበር ማለት ነው። በኃይሉም የውሸት ሰው እንዳመጣላት ታውቅ ነበረ። ለማንኛውም ትዕግስትን መማር አለብን። ለነገሮች ሁሉ ትዕግስት መኖር አለብን እላለሁ ማለት ነው። ቃልም ቢሆን እንግዲህ በዚህ ሁኔታ ላይ አጣብቂ ውስጥ ናት ማለት ነው። ምክንያቱም ይሄን ሚስጥርን እንዳታወጣ እንግዲህ ያስጠነቀቃትም ይገኛል ማለት ነው። ነገር ግን አሁን ላይም ይሄን ሚስጥር እንዳለም ዳግም ያውቃል ማለት ነው። ዳግምም አሁን ላይ በምን ሁኔታ ይመጣ ይሆን? በጣም ተደናግጧል። በጣም ለብሌንም ስለሚያስብ ማለት ነው። በምን ከድራማ ህይወት እንዴት እንደሚዋጣትም እያሰበ ባለበት ሰዓት እንደዚህ አይነት ነገር የተፈጠረ ማለት ነው። በቀጣይ ቪዲዮስ ምን ይመስላል የሚለውን ይዘን የምንመጣ ይሆናል ማለት ነው። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም በቀጣይ ቪዲዮ እንዲመጣላችሁ የደወል ምልክቷን በማብራት አብራችሁ ቤተሰብ ይሁኑ እያልኩኝ እሰናበታችኋለሁ። መልካም ጊዜ ባላችሁበት ይመቻችሁ። ቻው።